ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። ከዜና 42 ጋር ደግሰው በቀለ ነኝ። በዜና 42ታችን ቢዝነስ፣ ስፖርታዊና የውጭ ጉዳዮችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ ነው የምንጋብዛችሁ። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩ። የገጠር ኮሪደር ልማት ሀገርን የመለወጥ ሰፊ ራዕይ የተሰነቀበት ሀገራዊ ውጥን መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በተመቻቸላቸው የብድር አገልግሎት ተጠቃሚ መሆናቸውን በዲታ ወረዳ በኢንተርፕራይዝ የተደራጁ ማህበራት ተናገሩ። የሚሉትና የማይክሮሶፍት መስራች ቢል ጌትስ ካለው $200 ቢሊዮን ሀብት ውስጥም አብዛኛውን ለአፍሪካ ሊሰጥ መሆኑ ተነገረ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ አጫጭር ምንላቸውን ጉዳዮችን እናስቀድማለን። የገጠር ኮሪደር ልማት ሀገርን የመለወጥ ሰፊ ራዕይ የተሰነቀበት ሀገራዊ ውጥን መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዱሎ ዙሪያ ወረዳ ሐሚዶ ቀበሌ የገጠር ኮሪደር ልማትን አስጀምረዋል። በተጨማሪም በቀበሌው የሚኖረው አንድ የአርሶ አደር ሞዴል የገጠር መንደርን የጎበኙ ሲሆን አርሶ አደሩ ጽዱ፣ ጤናማና ለማየት እጅግ ማራኪ የሆነ የመኖሪያ አካባቢን በመኖሪያ ግቢ ውስጥ መፍጠር ምሳሌ የሚሆን ስራ ማከናወኑን እንደተመለከቱ ገልጸዋል። ጽዱ የመኖሪያ ስፍራን ከመፍጠር ባለፈ በሌማት ትሩፋትና ጓሮ አትክልት ልማት ላይም ንቁ ተሳትፎ እያደረገ እንደሚገኝም አንስተው ይህም ስራ በሁሉም አካባቢ በትብብር መስፋት እንዳለበትም ጠቁመዋል። እንዲሁም በዞኑ ልዩ የተፈጥሮ ገጸ በረከት የሆነው ሀምብርቾ ተራራን በማህበረሰቡ ተሳትፎ የኢኮ ቱሪዝም ማዕከል ለማድረግ የተከናወኑ ስራዎችም እጅግ የሚደነቁ ናቸው ብለዋል ጠቅላይ ሚኒስትሩ። በተራራው የተገነባው 777 የመወጣጫ ደረጃ የአካባቢውን ተደራሽ የመስህብ ስፍራ ያደረገው ሲሆን ተራራ መውጣትና የተለያዩ የአዕዋፋትን ዝርያዎችን መመልከት የሚወዱ ቱሪስቶች ወደዚህ ስፍራ በመምጣት ማራኪ ጊዜን ማሳለፍ እንደሚችሉ ገልጸዋል። ባለፉት ጥቂት ዓመታት በከተማ የክረምት በጎ ስራ ብለን በጀመርነው በመቶ ሺህ የሚቆጠሩ እጅ አጠሮች በወጣቶች ገንዘብ ባላቸው ሰዎች ሐሳብ ባላቸው ሰዎች ተደግፈው የተሻለ ቤት ባለቤት መሆናቸው ይታወሳል። በክረምት በጎ ፍቃድ የጀመርነው ልምምድ አፈር ለመጠበቅ የተሻለ ዝናብ ለማግኘት ፍሩት ለማግኘት ቡና ለማግኘት ምግብ ለማግኘት የሚያስችለንን ግሪን ሌጋሲ ከማስፋቱ በተጨማሪ በርከት ያሉ ሰዎች ቤታቸው ታድሶላቸዋል፣ ተጠግኖላቸዋል። የብዙ ሰዎችን እንባ ሲያብስ ለብዙዎች ሳቅ ሲጨምር ያየነው የክረምት በጎ ስራ ዘንድሮ ከከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠር ለመፍጠር ያለንን ህልም ለማስጀመር ነው ወደ ማዕከላዊ ክልል የመጣ ነው። በከተማ ታስታውሱ ከሆነ በእኛ እንኳን አዋሪ አካባቢ እጅግ አሳዛኝ የነበረው የአዋሪ ሰፈር አሁን ምን መልክ እንዳለው ታይቷል። በትልቁ አስበን በትንሹ ጀምረን እያሰናሰልን አዋሪ ላይ ሰራነው ስራ ሰፈርን መንደርን መቀየር እንደሚያስችል በጎረቤት በጎ ተጽዕኖን ማሳረፍ እንደሚያስችል በተግባር ውጤት ያገኘንበት ስራ ነው። ዘንድሮ ግን በገጠር ኮሪደር የተሻገረ ገጠር ለመፍጠር የአርሶ አደሩን የኑሮ ዘዬ ለመቀየር አዲስ የተሰራ ዲዛይን አለ። ይህ ዲዛይን በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። ሰው በሚያድርበት ቤት ውስጥ ከብቶች ይታሰራሉ፣ በጎች ይታሰራሉ፣ ፍየሎች ይታሰራሉ። በእነሱ ይመጣ በሽታ ወደ ሰው ይተላለፋል። ብዙ ሰው ሳያውቀው ለበሽታ ይዳረጋል። የዚህ የገጠር ኮሪደር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። ሁለተኛው በየአካባቢው ስንጸዳዳ አካባቢ ያበላሻሉ። እዛ ላይ ዝንብ ይመጣል፣ በሽታ ይመጣል። ሽንት ቤት መቆፈር ያስፈልጋል። የተቆፈረው ሽንት ቤት ደግሞ በባዮጋዝ ኢነርጂ መሆን አለበት። ኢነርጂ ካልሆነ እናቶቻችን ጫካ ወጥተው ዛፍ ቆርጠው በዚያ ማብሰል ያለውን መከራ በገጠር የሚኖሩ ሰዎች ያውቁታል። ያን ለመከላከል
በሃላባ 1 በከምባታ 1 በሃዲያ 1 በስልጤ 1 መለስተኛ ማሳያ ሰፈሮች በእኛ ይገነባሉ። ዛሬ ጠዋት በሃላባ የጀመርነው ከ5 ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋስ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማት ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ከመንገድ ራቅ ያለ አጥሩ ቆርቆሮ ያልሆነ ቤቱ መኝታውና ሳሎኑ የተለየ የሶላር ሲስተሙ ለሞባይሉ ለቴሌቪዥን ቻርጀር መሆን የሚችል ከኩራዝ ወደ መብራት እንዲገባ ያስችላል። ይሄ እኛ አራቱ ዞን ላይ የምንጀምረው ስራ የከተማውን ስራ አይተካውም። የሌሎች ዞን ስራም አይተካም። እኛ ልክ በአዋሬ ማሳያ እንደሰራ ነው አሁንም ማሳያ እንሰራ ነው። ይሄንን ተከትሎ ሁሉም ክልሎች፣ ሁሉም ዞኖች፣ ሁሉም ቀበሌዎች በከተማም ያሉ ነዋሪዎች ልክ እንደ ከዚህ ቀደም ተባብረን በተለይ ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ ሞዴል ብንሰራ ያ እየተበራከተ በገጠር ያለው ህዝባችን የኑሮ ስልት ይቀየራል። እኛ የምንጠቀመው ማቴሪያል 100% ሎካል ነው። ሃላባ የምንጠቀመው የሃላባ ማቴሪያል ነው። ከምባታ የምንጠቀመው የከምባታ ማቴሪያል ነው። ስልጤ የምንጠቀመው የስልጤ ማቴሪያል ነው። ያ ልምምድ ከሰፋ በአመታት ድካም፣ በአመታት ልፋት፣ በአመታት ትብብር ውስጥ በከተማ ያየነውን ውበት፣ በከተማ ያየነውን የኮሪደር ኢምፓክት በገጠር ማየት እንችላለን። በገጠርና በከተማ ያለውን ኑሮ አሰናስለን መቀየር ካልቻል አንድ ሰፈር የሚታይ አይላንድ ይሆናል። የኛ ዓላማ ዶት ማሳያ ብዙ ዶት ማባዛት፣ ዶቱን በማገናኘት ደግሞ ወጥ የሆነ ሲምለስ የሆነ ኤንቫይሮንመንት መፍጠር ነው። የበለጸገች ኢትዮጵያን መፍጠር የምንችለው በከተሞች ብቻ አይደለም። በገጠር ያለ ህዝባችን ኑሮም ስናሻሽል የገጠሩን ላይፍ ስናሻግር ነው። አሁን ካለበት ስናሻግር ነው። የኢትዮጵያ ሕዝብ በተለይ ወጣቶች የክረምትን ጊዜ በዋዛ እንዳያሳልፉ እመክራለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የ2017 በጀት ዓመት የክረምት በጎ ፈቃድ አገልግሎት በማዕከላዊ ኢትዮጵያ ክልል አስጀምረዋል። የዚህን ዓላማ የክረምት በጎ ፈቃድ በማዕከላዊ ኢትዮጵያ ክልል ስናስጀምር ለመላው የኢትዮጵያ ሕዝብ በተለይ ደግሞ ለወጣቶች የክረምትን ጊዜ በዋዛ እንዳያሳልፉት እመክራለሁ ብለዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክታቸው ዛፍ ብንተክል አፈር እንዳይሸረሸር እናደርጋለን ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክታቸው አስገንዝበዋል። አቅመ ደካሞችን ብናግዝ፣ ቤታቸውን ብንጠግንና ሰፈራቸውን ብናጸዳ ትርጉሙ ትልቅ ነው ብለዋል። ለመላው የኢትዮጵያ ሕዝብ በተለይ ለወጣቶች ያለኝ መልእክት ክረምትን በዋዛ እናሳልፍ። የዝናብ ጊዜ ነው። ዛፍ ብንተክል አፈር እንዳይሸረሸር እናደርጋለን። ማንጎ፣ አቮካዶ፣ ፓፓያ ብንተክል ምግብ እናተርፋለን። አቅመ ደካሞችን ብናግዝ፣ ቤታቸውን ብንጠግን፣ ሰፈራቸውን ብናጸዳ፣ አጥራቸውን ብናጥር ዛሬ አይደለም ጊዜ ያልፋል። ለልጆቻችን ያኔ በጉልበት ባለን ወራት ጎበዝ በነበርንበት ወራት እኛ ኢትዮጵያውያን የአባት የእናቶቻችንን ብቻ ሳይሆን የምናቃቸውንም የማናቃቸውንም ሰዎች ተባብረን እንሰራ ነበር የሚለው ትርክት ለልጆቻችን በእጅጉ አስፈላጊ ነው። ይሄን አስበው ወጣቶች ጉልበት ካላቸው በጉልበት፣ ገንዘብ ካላቸው በገንዘባቸው፣ ሐሳብ ያላቸው በሐሳብ በዲዛይን ሞራል በመስጠት ሚዲያዎች በማነቃቃት በዩኒቨርሲቲ ያሉ መምህራን ደግሞ ስራውን እየተከታተሉ ሱፐርቫይዝ እያደረጉ የተሻለ የገጠሩን ነዋሪ ህዝብ ከፍ እንዲያደርግ ማድረግ አለብን። ኢትዮጵያውያን ለዘመናት የገጠሩ ህዝብ አርሶ አደሩ ተሸክሞ አኖሮናል። አሁን ቢያንስ ኑሮ እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መልሰን ለአርሶ አደሩ መልሰን ለተሸከመን ህዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሼቲቭስ በዋዛ ፈዛዛ መታየት የለባቸውም። የሰውን ህይወት ይቀይራሉ፣ የሰውን ጓዳ ያብሳሉ፣ የሰውን የኑሮ ዘዬ ስልት
ይቀይራሉ። ይህንን በትብብር እንድናደርግ አበክሬ ላሳስባቸው እወዳለሁ። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አብራችሁን ቆዩ። በተመቻቸላቸው ብድር አገልግሎት ተጠቃሚ መሆናቸውን በዲታ ወረዳ በኢንተርፕራይዝ የተደራጁ ማህበራት ተናገሩ። በወረዳው ለተደራጁ 78 ማህበራት የብድር አገልግሎት መመቻቸቱም ተጠቁሟል። መስፍን ባንጃ ተጨማሪ አለው። በተመቻቸላቸው የብድር አገልግሎት ተጠቃሚ መሆናቸውን ለጋሞ ቴሌቪዥን አስተያየታቸውን የሰጡ በዲታ ወረዳ በኢንተርፕራይዝ የተደራጁ ማህበራት ተናግረዋል። ወጣት አስራዱነን ጨምሮ ሌሎች 4 ወጣቶች በዲታ ወረዳ በሱላማጤስ ሸማ ስራ ማህበር ተደራጅተው አዲስ ስራ የጀመሩ ሲሆን ስራ ከጀመሩ ወዲህ ኢኮኖሚያዊ ተጠቃሚነታቸው እያደገ መሆኑን ገልጸዋል። ኑስ ኮሩ ምሽልቀይ ባኩ ወጥሳና አላማይደሽ ኑስ ቢራ ወልቀይባ ለኛ መጀመሪያ የሥራ ዓላማ ነበረን። የገንዘብ አቅም ግን አልነበረንም። በዚህ መነሻ በኢንተርፕራይዝ ተደራጅተን ብድር ወስደን እዚህ እንደሚታየው ምንም ሳይኖረን ከጀመርን 3ኛ ወራችን ቢሆንም ቀድሞ ከነበረው ልዩነቱን በግልጽ እያየን ነው። ኮይሩን ኑስ ወጥሳይሳ በዱማተ ዝዳይሳ ደኑስ ግልጽተስ ኑ ዶሜን በጣም ሃይማት አግዘሽን እኛ ስራ ከጀመርን ቅርብ ጊዜ ቢሆንም አሁን ተደራጅተን የምንሰራው ስራ በጣም ጥሩ ነው። ለሌሎችም ጥሩ ምሳሌ በመሆን ወደፊት የተሻለ ደረጃ እንደሚያደርሰን እየታየን ነው። ወደፊት ስለ ደረጃ ነው ነገሰናይስ ቤቴዝ ጉሳ በግል ኢንተርፕራይዝ በመደራጀት ራሱን ጨምሮ ሌሎች በርካታ ወጣቶችን የሥራ ዕድል ተጠቃሚ እንዲሆኑ ማድረግ መቻሉን የቱላማቶንኮ የግል ኢንተርፕራይዝ ማህበር ባለቤት ወጣት ቱላማቶንኮ ገልጿል። በተመቻቸለት 50 ሺህ ብር የብድር አገልግሎት ወደ ሥራ መግባቱን የገለጸው ወጣት ቱላማ አሁን ላይ ከ4 ሚሊዮን ብር በላይ የሚገመት ቋሚ ሀብት ማፍራት መቻሉን ተናግሯል። 2005 ፈተውማዳ አይሰጋ ካኑን ከ2005 ጀምሮ በግል ኢንተርፕራይዝ በመደራጀት ሌሎች ወጣቶችም የሥራ ዕድል መፍጠር ችያለሁ። አሁን በኔ ስር 2 ሰራተኞች አሉ። እስካሁን ያለኝ ሀብት ከ4 ሚሊዮን ብር በላይ የሚገመት ሲሆን አሁን በእጄም ከ250 ሺህ በላይ ጥሬ ገንዘብ ይዤ ተንቀሳቀስ ይገኛለሁ። ወደ 250 ሺህ ሂሳብ ዳሮ ከሰና ሀብቴ ኦይከዳ ጾሲ ማዲን ቃጻሽ ደስ ሌሎች ወጣቶችም መሰል ምቹ ዕድሎችን በመጠቀም ከኢኮኖሚያዊ ጥገኝነት መላቀቅ እንዳለባቸውም ወጣቶቹ ጥሪያቸውን አስተላልፈዋል። ዱማ ኦሶ የጣይንዛ ወጣትካ የሥራ ዕድል ያልተፈጠረላቸው ሌሎች ወጣቶችም ከኛ ተሞክሮ በመውሰድ አልባሌ ቦታ ከመዋል እንደኛ እንዲሰሩ ባገኘነው ሁሉ አጋጣሚ በመምከር ራሳቸውን እንዲለውጡ ለማስቻል የበኩላችንን እየተወጣን እንገኛለን። ሲንሰንዛ ጎራይዛ ዘረሰታካ ነውና ካልሲደ ፈና ማለግዛ ይሳደ ንቁፋና ወይክዶስ ጉስ ሃይ አሳይ ኦሶ ባጋናት በሰና ማንም ቢሆን ስራ የለም ማለት አይገባም። ራሱን አሳምኖ ዘቅ ካለ ስራ የትም ይገኛል። ያለ ስራ ወጥቶ በመግባት ስራ ሊሰራ አይችልም። መንግስት አሁን ለሁሉም ምቹ የስራ ዕድል እያመቻቸ ይገኛል። በተለያዩ የስራ መስኮች በመደራጀት መስራት ቢቻል በጣም የተሻለ ነው። ወጣቱም ራሱን ይለውጣል ብዬ አስባለሁ። በነላማና ወጣት እዚግዳ ቆፓይስ አራናይቲ ከኑነራው ሌሎች ወጣቶች ተደራጅተው ኑሯቸውን ህይወታቸውን ይለውጣሉ፣ የተሻለ ቦታ ይደርሳሉ የሚለውን ታሳቢ በማድረግ አሁን ሌሎች ወረዳዎች ላይ ያሉ ወጣቶችም እኛን በማየት በለውጥ ሐሳብ ወደ ልማት እንዲመለሱ ለማሳሰብ እወዳለሁ። ለውጥ ሐሳብ ግዶ ግልዲ ልማት ግዶ ሲማና ማለት በወረዳው ኢንተርፕራይዞችና ስራ ዕድል ፈጠራ ጽህፈት ቤት የስራ ዕድል ፈጠራ ስራ ሂደት አስተባባሪ አቶ ደሪቤ ድክር በወረዳው ለተደራጁ 78 ማህበራት የብድር አገልግሎት ከማመቻቸት ባለፈ ሙያዊ ድጋፍ እንደሚደረግላቸው ገልጸዋል። ነው ወረዳ ማላን እንደኛ ወረዳ በገጠርና በከተማ 78 ማህበራት አሉ። በከተማም በገጠር ዘርፍም ያሉትን በርተው እንዲሰሩ በስራ ላይ የሚገጥማቸውን ችግሮችም ካሉ ቆጥበው ከኦሞ ባንክና ከኛ መስሪያ ቤት ጋር በመተባበር ለነሱ ብድር በመስጠት በወሰዱት ብድር ስራቸውን በአግባቡ የሚሰሩ መሆናቸውን እንከታተላለን። አስፈላጊውን እገዛ የወሰዱትን ብድር በጊዜ እንዲመልሱም የማድረግ ስራ እንሰራለን። ዛራና ማላ ኦትዞ ሁኔታይ ነው ኮን መስራከት ሰባጋላደስ ለማህበራቱ ስራ እንቅፋት የሚሆኑ ችግሮችን ለመቅረፍ ከቤት ግንባታ አንስቶ ምቹ ሁኔታዎችን ለመፍጠር ታቅዶ እየተሰራ መሆኑንም አቶ ደሪቤ አብራርተዋል። ጻፎ ከተሳማላ እንደ ጽህፈት ቤት ለማህበራት ያሉ የቦታ ጠበቶችም የሚታዩ ናቸው። እንደ መስሪያ ቤት የቦታ እጥረት የሚገኝባቸው ማህበራት ቦታ ለመስጠት ቤት ተገንብቶ ነው ያለው። ያሉን ትንሽ ውስንነቶችን እኛም በራሳችን አንስተን ለመፍታት እየሰራን እንገኛለን።
ይህንንም ድጋፍ አጠናክረን በማስቀጠል ሌሎችም የነሱን በመከተል ተጠቃሚ እንዲሆኑ እናሳስባለን። የአርባ ምንጭ ሁለገብ ስቴዲየም ግንባታ ሲጠናቀቅ በስፖርቱ ዘርፍ ተፎካካሪና በስነ ምግባር የታነጸ ትውልድ ለመፍጠር አስተዋጽኦ የጎላ መሆኑን የአርባ ምንጭ ከተማ ነዋሪዎች ገለጹ። ለስቴዲየሙ ግንባታም የሚደረገው ድጋፍ ተጠናክሮ ቀጥሏል። ፍሬ አበበ ተጨማሪ አለው። በአርባ ምንጭ ከተማ አስተዳደር የቬሬ እድገት በር ቀበሌ ለአርባ ምንጭ ሁለገብ ስታዲየም ግንባታ የገቢ ማሰባሰቢያ መርሃ ግብር አከናውነዋል። የቀበሌው ነዋሪ የሆኑት ወይዘሪት ቤተልሔም ቲክሴና ወይዘሮ መሰለች ተስፋዬ የስታዲየሙ ግንባታ በስፖርቱ ስነ ምግባር የታነጸ ተፎካካሪ ትውልድ እንዲፈጠር አስተዋጽኦ የጎላ መሆኑን ይናገራሉ። የአርባ ምንጭ ከተማ ኢንተርናሽናል ስታዲየም ለወጣቱ ምቹ የስራ እድልና ተወዳዳሪ ከአቻ ከተሞችም እንደ ዓለም አቀፍም ደረጃ ሰፊ ተወዳዳሪ ወጣቶችን የምናፈራበት ምቹ ሁኔታን ይፈጥራል የሚል ሀሳብ አለኝና ወጣቶች ብዙ ጊዜ አልባሌ ቦታ ከሚውሉ ያም ብቻ ሳይሆን ኢንተርናሽናል ጨዋታዎችም ሲካሄድ ብዙ ጊዜ ከመታደምም ውስጥ ገብቶ ያለውን ነገር የማየትና ትሬኒንግ የማድረግ ሌሎችንም ነገሮችን የመሳተፍ ሁኔታን ምቹ ሁኔታን ይፈጥርላቸዋል ብዬ አስባለሁ። ሁሉ ጊዜ የኛ ልጆች ለምንድን ነው በእኛ ሜዳ ላይ ማይጫወቱ የሚለው ነገር ሁሌ ውስጥ ቁጭት ነበር። ዛሬ ግን የእግዚአብሔር ፈቅዶ በራሳችን በጋሞ በራሳችን አካባቢ ላይ ይሄ የስታዲየም ተሰርቶ ነገ ልጆቻችን በዚህ በራሳችን ስታዲየም ላይ ሲጫወቱ ሳሸንፉ ማየት ህልሜ ነው። ስታዲየሙ ለበርካታ ዜጎች የስራ ዕድል የሚፈጥር በመሆኑ ሁሉም የህብረተሰብ ክፍል ተሳትፎ እንዲያደርጉ ጠይቀዋል። የአርባ ምንጭ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ ደስታ ደንበላ አርባ ምንጭ ከተማ በራሷ አቅም ትላልቅ ፕሮጀክቶችን እየገነባች መሆኑን ገልጸው የአርባ ምንጭ ሁለገብ ስታዲየም በህዝብ የሚገነባ ግዙፍ ፕሮጀክት መሆኑን ገልጸዋል። የአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ የህብረተሰብ ንቅናቄ ስራዎች በሁሉም ቀበሌያት በተጠናከረ ሁኔታ እየተካሄደ ነው ያለው። ዛሬ በቬሬ እድገት በር ቀበሌ በመዋለ ህጻናት መንደር በጣም ህብረተሰቡ በነቂስ ወጥቶ በተለያዩ ኢቨንቶች የገቢ ማሰባሰቢያ ኩነት እያካሄዱ ነው። በከተማው የሚገኙ መዋቅሮች ልዩ ልዩ ኩነቶችን በማዘጋጀት ሀብት በማሰባሰብ ላይ መሆናቸውን የገለጹት ኃላፊው ይህም ተሳትፎ ከህብረተሰቡ ከፍተኛ ድጋፍ የተደረገ መሆኑን ተናግረዋል። ሰው የስቴዲየሙን ግንባታ ተሳትፎ በተጠናከረ ሁኔታ ቀጥሏል። ዛሬ በቬሬ እድገት በርም ቀበሌ በመዋለ ህጻናት መንደርም ይሄው ኩነት እየተካሄደ ነው። ህዝቡም በስሜት እንደጀመርነው እንጨርሳለን ታላቁ ህዳሴ ግድብ እንዳልነው ይሄ በአጭር ጊዜ ውስጥ በ2 ዓመት የሚጠናቀቅ ፕሮጀክት ስለሆነ ከ2 ዓመት ባነሰ ጊዜ ውስጥ ተባብረን እንጨርሳለን በሚል የተጀመረ የገቢ ማሰባሰቢያ መርሃ ግብር ነው። የቬሬ እድገት በር ቀበሌ አስተዳዳሪ አቶ አሰፋ ኡዞ ኢትዮጵያውያን በፈተናዎች መሃል በአንድነት ትላልቅ ድሎችን ማሳካታቸውን ገልጸው የአርባ ምንጭ ሁለገብ ስታዲየምም በተመሳሳይ በህዝብ እየተገነባ መሆኑን አስረድተዋል። ስታዲየማችን የአንድነታችን ተምሳሌት ዳግማዊ ህዳሴያችን ነው መሪ ቃሉ። ስለዚህ እጅግ በጣም በሚገርም ሁኔታ ህዳሴ ግድብ ላይ ኢትዮጵያ ህዝብ አንድ እንደሆነች ጋሞ ዞን ውስጥ ወይም ጋሞ መዲና በሆነች በአርባ ምንጭ ከተማ እየተገነባ ያለው ኢንተርናሽናል ስቴዲየም ግንባታ ላይ መዋጮ ወይም በዚች ስታዲየም ላይ ሀብት ማሰባሰብ በህይወት ያለው ሁሉ ሰው ሁሉ በሙሉ እሱ ላይ ይሳተፋል። ማክሮ ኢኮኖሚ ማሻሻያው መተግበር የጀመረው ገበያ መር የውጭ ምንዛሬ ተመን ስርዓት በህጋዊ መንገድ የሚለካውን ሬሚታንስ እንዲሻሻል ማድረጉን የኢትዮጵያ ዲያስፖራ አገልግሎት አስታወቀ። በበጀት ዓመቱ 9 ወራት ብቻ ከ5 ቢሊዮን የአሜሪካ ዶላር ሬሚታንስ ወደ ሀገር ውስጥ መላኩም ተገልጿል። ፋሲካ ጸጋይ ዝርዝር አላት። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ለኢዜአ እንደገለጹት መንግስት በተለያየ የዓለም ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያፈሩትን ሀብትና እውቀት በሀገራቸው ኢንቨስት በማድረግ ተጠቃሚ የሚሆኑበትን ሁኔታ ሲያመቻች ቆይቷል። በተደረጉ የምጣኔ ሀብት ማሻሻያዎችም የዲያስፖራ ኢንቨስትመንትና ሬሚታንስ ለማሳደግ ትኩረት መሰጠቱን ገልጸዋል። እንደ ዋና ዳይሬክተሩ ገለጻ በማክሮ ኢኮኖሚ ማሻሻያው ገበያ መር የውጭ ምንዛሬ ተመን
ኢንቨስትመንት ስርዓት መተግበሩ በባንኮችና በትይዩ ገበያው መካከል ያለውን የምንዛሬ ልዩነት በማጥበብ በህጋዊ መንገድ የሚላከው ገንዘብ እንዲጨምር አድርጓል። ለአብነትም በ2016 ዓ.ም አጠቃላይ የተላከው ሬሚታንስ 4.4 ቢሊዮን የአሜሪካ ዶላር መሆኑን በማውሳት በ2017 ዓ.ም 9 ወራት ብቻ 5.1 ቢሊዮን የአሜሪካ ዶላር ወደ ኢትዮጵያ መላኩን ተናግረዋል። ገንዘብ አላላክ ጋር በተያያዘ ያለው ሁኔታ መሻሻል አሳይቷል። ሬሚታንስ በሚል የሚታወቀው ማለት ነው እና ባለፈው አመት ሙሉ አመት የተላከው 4.4 ቢሊዮን የአሜሪካን ዶላር ነበር። በዚህ አመት በ9 ወር የተላከው 5.1 ቢሊዮን የአሜሪካን ዶላር ነው። ጭማሪ ያለው ጭማሪው በሌሎች የኤክስፖርት ዘርፎች ላይ የታየውን ያህል ከፍተኛ አይደለም። ለምሳሌ በቡና ላይ የታየው ከእጥፍ በላይ ነው። በወርቅ ላይ የታየው ከ3-4 እጥፍ በላይ ነው። ቢያንስ ግን ሬሚታንሱ 1 እጥፍ ቢሆን ጥሩ ነበር። ለዛ ምክንያቶቹ ምንድናቸው በሚል ከሚመለከታቸው ባለድርሻ አካላት ጋር እየሰራን ነው። ከኛ ጋር አብረው የሚሰሩ በውጭ ሀገር የሚገኙ 50 የኢትዮጵያ ሚስዮኖች አሉ፣ ኤምባሲዎችና ቆንስላዎች ማለት ነው። ከነሱ ጋራ መደበኛ የሆነ የስራ ግንኙነት፣ ሳምንታዊ የሆነ ሪፖርት ግንኙነት አለን። ከኢትዮጵያ ብሔራዊ ባንክ ጋር እንደዚሁ የቅርብ የስራ ግንኙነት አለን። እንዲሁም ደግሞ ገንዘብ በመላክ የሚንቀሳቀሱ የሐዋላ የፊንቴክ አካላት ጋር ከባንኮች ጋር እንደገና በሁሉም ክልሎች የዳያስፖራ ማስተባበሪያ ጽህፈት ቤቶች የሚባሉ አሉ። ከነሱም ጋር በመሆን በአንድ በኩል ሬሚታንሱ ላይ የበለጠ ጭማሪ እንዲኖረው ከሬሚታንስም አልፎ ደግሞ ወደ ኢንቨስትመንት የሚሸጋገርበት ሁኔታም እንዲመቻች የተለያዩ ስራዎችን እየሰራን ነው። ለኢንቨስትመንት የተዘረጉ ምቹ ሁኔታዎችን በመጠቀም ዲያስፖራው በሀገሩ ላይ በኢንቨስትመንት ተሰማርቶ ተጠቃሚ እንዲሆን የማስተዋወቅ ስራ እየተከናወነ ይገኛል ብለዋል። በዚህም በግላቸው እንዲሁም ለውጭ ባለሀብቶች በተፈቀዱ ዘርፎች ላይ ደግሞ በጥምረት ለመስራት በሂደት ላይ የሚገኙ ዲያስፖራዎች መኖራቸውን ጠቅሰዋል። ዲያስፖራው በኮንፈረንስ ቱሪዝም፣ በበጎ ፍቃድ አገልግሎት፣ በእውቀት ሽግግር፣ በአረንጓዴ አሻራና ሌሎች ሀገራዊ ጉዳዮች ላይ በንቃት እየተሳተፈ እንደሚገኝ አምባሳደር ፍጹም ተናግረዋል። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በድጋሚም አብራችሁን ቆዩም። የማይክሮሶፍት መስራች ቢል ጌትስ ካለው 200 ቢሊዮን ዶላር ውስጥም አብዛኛውን ለአፍሪካ ሊሰጥ መሆኑ በአዲስ አበባ ቆይታው ተናገረ። ሲሳይ ማሞ ተጨማሪ አለው። የ69 ዓመቱ ባለጸጋም አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብለዋል። የእርሱ ድጋፍም በተለይም የጤናና ትምህርት አገልግሎቶችን ለማሻሻል እንደሚውል ነው የገለጸው። ቢል ጌትስ ባለፈው ሳምንት እሁድ በአዲስ አበባ ብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት ከጠቅላይ ሚኒስትር ዶክተር አብይ አህመድ ተቀብሏል። ጠቅላይ ሚኒስትሩ ይህን ሽልማት ለጌትስ ያበረከቱት ባለሀብቱ የመሰረተው ቢል ኤንድ ሜሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከተው አሻጋሪ ስራዎቹና ለታላላቅ ዘመን ተሻጋሪ በጎ ተጽዕኖዎቹ እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ስራ ፈጣሪዎች ሰው ሰራሽ አስተውሎት ወይም ኤአይ በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስበዋል። ቢል ጌትስ ከ20 ዓመት በኋላም 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብቱም 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለሀብቱ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝ ሀብት እንደሚከፋፈል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶች እንዲፈቱ ለማገዝ ይውላል ሲል ተናግሯል። የሞዛምቢክ የቀድሞ ቀዳማዊ እመቤት ግራሳ ሚሼሌም በችግር ጊዜ የመጣ ሲሉም የጌትስን እቅድ አሞካሽተዋል። ሚስተር ጌትስ በለውጥ ጎዳና ላይ ከኛ ጋር ለመጓዝ ባላቸው ጽኑ ቁርጠኝነት ላይ እንተማመናለን ብለዋል። ቀዳማዊ እመቤቷም የአሜሪካ መንግስት ለኤችአይቪ ኤድስ ታማሚዎች ሕክምና የቀረጹ ፕሮግራሞችን ለአፍሪካ የሚሰጠውን እርዳታ አቋርጧል። በፕሬዚዳንት ትራምፕ ቅድሚያ ለአሜሪካ ፖሊሲ ምክንያት የወጣ
ያመጣው ይህ ለውጥ የአህጉሪቱ የጤና አገልግሎት እጣ ፈንታ ላይ ስጋት ደቅኗል። ቢል ጌትስ በአፍሪካ ውስጥ ስራዎችን በማከናወን ረጅም ታሪክ ያለው ነው። ሞባይል ስልኮች በአፍሪካ የባንክ አገልግሎት ላይ አብዮት ማምጣታቸውን ጌትስ ጠቅሶም ሰው ሰራሽ አስተውሎትም ለአህጉሪቱ ጥቅም ላይ ማዋል እንዳለበት ሞግተዋል። አፍሪካ ባህላዊውን የባንክ አገልግሎት በአብዛኛው ዘላለች። አሁን የቀጣዩ ትውልድ የጤና አገልግሎት ስርዓት ስትገነቡ ሰው ሰራሽ አስተውሎት እንዴት እዚያ ውስጥ እንደሚካተት አስቡ ብለዋል። ሩዋንዳን በማሳየት የጠቀሰው ጌትስ ሀገሪቱ ከፍተኛ አደጋ ያላቸው እርግዝናዎችን ለመለየት በሰው ሰራሽ አስተውሎት የታገዘ አልትራሳውንድ በመጠቀም አገልግሎቶቿን ማሻሻሏን አንስተዋል። ጌትስ ፋውንዴሽን ቅድሚያ ከሚሰጣቸው 3 ጉዳዮች መካከል አንዱ የእናቶችና ህጻናት ሞት እንዲያበቃ ማድረግ ነው። ቀጣዩ ትውልድ በገዳይ ተላላፊ በሽታዎች እንዳይሰቃይ ማድረግና ሚሊዮኖችን ከድህነት ማውጣትንም ፋውንዴሽኑ ቅድሚያ የሚሰጣቸው ጉዳዮች ናቸው። በ20 ዓመቱ ማጠናቀቂያ ላይ የፋውንዴሽኑ ስራ ላይ ፀሐይ ትጠልቃለች በማለት ስለ ፋውንዴሽኑ የወደፊት ሁኔታ ተናግሯል። ሰዎች ስለ እኔ ብዙ ነገሮችን ይናገራሉ፣ ነገር ግን ሀብታም ሆኖ ሞተ የሚለው አንዱ አይሆንም ሲል ጽፎ ነበር። ቢቢሲ ብሉምበርግን ዋቢ አድርጎ እንደጠቀሰው ከሆነም ቢል ጌትስ 99 በመቶ የሚሆነው ሀብቱን ከሰጠ በኋላም የዓለም 5ኛው ሀብታም ሰው ይሆናል። ጌትስ ከፖል አለን ጋር በመሆን ማይክሮሶፍትን የመሰረተው እንደ አውሮፓ አቆጣጠር በ1975 ሲሆን ኩባንያው በአጭር ጊዜ በሶፍትዌር እና በሌሎችም የቴክ ኢንዱስትሪ ዘርፎች ተጽዕኖ ፈጣሪ ሆኗል። ባለፉት 10 ዓመታት ራሱን ከኩባንያው እያራቀ የመጣው ጌትስ እንደ አውሮፓ አቆጣጠር በ2000 በዋና ስራ አስፈጻሚነት በ2014 ደግሞ በሊቀመንበርነት ራሱን አገልግሏል። ቢቢሲ እንደዘገበው የተባበሩት መንግስታት ድርጅት ቴሜድ በጋዛ የእርዳታ ማከፋፈያ ላይ የተፈጸመው የፍልስጤማውያን ግድያ እንዲመረመር ጠየቀ። ይመንሻል ዮሴፍ ተጨማሪ አላት። በጋዛ የእርዳታ ማከፋፈያ አቅራቢያ እርዳታ ሲጠባበቁ በነበሩ በሺዎች የሚቆጠሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተው ግድያ ፈጽመዋል የሚሉ ሪፖርቶች መውጣታቸውን ተከትሎ የተባበሩት መንግስታት ድርጅት በገለልተኛ አካል እንዲጣራ ጥሪ አቀረበ። ራፋ በሚገኘው በአሜሪካና በእስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን ማዕከል እርዳታ ሲጠብቁ የነበሩ እማኞች እንደተተኮሰባቸው ተናግረዋል። ዓለም አቀፉ ቀይ መስቀል 179 ተጎጂዎችን ሆስፒታሉ እንደተቀበለ ገልጾ ከነዚህም ውስጥ 21 ሰዎች መገደላቸውን አክሏል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ የተገደሉ ፍልስጤማውያንን ቁጥር 31 አድርሷል። የእስራኤል ጦር በበኩሉ ወታደሮች በእርዳታ ማከፋፈያ ማዕከል ወይም በአቅራቢያው ላይ በሲቪሎች ላይ ተኩስ ከፍተዋል መባሉን አስተባብሏል። GHF በበኩሉ ሪፖርቶቹ የፈጠራ ወሬ ናቸው ሲል የከሰሰ ሲሆን በተቋሙ ወይም በአቅራቢያው ላይ ስለደረሰው ጥቃት እስካሁን ማስረጃ አላየንም ብሏል። እስራኤል ቢቢሲን ጨምሮ ዓለም አቀፍ ሚዲያዎችን ወደ ጋዛ ገብተው ሪፖርት እንዳያደርጉ ክልከላ መጣሏን ተከትሎ አንዳንድ መረጃዎችን ማጣራት አስቸጋሪ አድርጓል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰጡት መግለጫ በጋዛ እርዳታ ሲጠባበቁ የነበሩ ፍልስጤማውያን መገደላቸውና መቁሰላቸው በከፍተኛ ሁኔታ አስደንግጦኛል ብለዋል። አክለውም በእነዚህ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲካሄድና አጥፊዎች በሕግ እንዲጠየቁ ጥሪ አቀርባለሁ ብለዋል። የእስራኤል የውጭ ጉዳይ ሚኒስተር ለጉተሬዝ አስተያየት አሳፋሪ በማለት ምላሽ የሰጠ ሲሆን ዋና ጸሐፊው ሐማስን ባለመጥቀሳቸው ተችቷቸዋል። ሰብአዊ እርዳታ በአሁኑ ወቅት የሚከፈልበት መንገድ ተቀባይነት የሌለውና ሰብአዊነትን የሚያወርድ ነው ሲሉ የመንግስታቱ ድርጅት ሰብአዊ መብት ኃላፊ ቮልከር ተርክ ለቢቢሲ ተናግረዋል። ይህ የሚያሳየው ለሲቪሎች ፍጹም ንቀትን ነው። ለ3 ወራት ያክል ምግብና መድኃኒት ሳያገኙ የቆዩ ሰዎች በዚህ መንገድ እርዳታ ለማግኘት መሮጣቸውን ወይም እንዲህ መፈተናቸውን ማሰብ ይቻል ይሆን ሲሉ ኃላፊው ለቢቢሲ ተናግረዋል። አክለውም በጣም የተቸገሩ እነዚህ ሰዎች በከፍተኛ መንገድ ከሰብአዊነት የማውረድ ተግባርን የሚያሳይ ነው ሲሉ ተችተዋል። እስራኤል በራፋ የሚገኘው የአሜሪካ እርዳታ ማዕከል ሲጠባበቁ በነበሩ በሺዎች በሚቆጠሩ ፍልስጤማውያን ላይ ባነጣጠረችው ጥቃት 31 ሰዎች መገደላቸውን እንዲሁም 176 ሰዎች መቁሰላቸውን የሲቪል መከላከያ ኤጀንሲ አስታውቋል። ዓለም አቀፉ ቀይ መስቀል ኮሚቴ በራፋ በሚገኘው ሆስፒታሉ ሴቶችና ህጻናትን ጨምሮ 179 ተጎጂዎች መምጣታቸውን ገልጿል። አብዛኞቹ የተተኮሰባቸው ሲሆኑ 21ዱም በስፍራው እንደደረሱ መሞታቸውን ገልጿል። ተቋሙ አክሎም ሁሉም ተጎጂዎች እርዳታ ሲጠብቁ የነበሩ ናቸው ብሏል። ድንበር የለሽ የሐኪሞች ቡድን ቡሃን ዩኒስ በሚገኘው የናሲር ሆስፒታል በርካታ ከባድ ጉዳት የደረሰባቸው አንዳንዶቹም በአስጊ ሁኔታ ላይ ፍልስጤማውያንን ማከማቸውን ገልጿል።
ተጎጂዎች የእስራኤል ሰው አልባ አውሮፕላኖች፣ ሄሊኮፕተሮች፣ ጀልባዎች፣ ታንኳዎችና ወታደሮች ከሁሉም አቅጣጫ እንደተኮሱባቸው ሪፖርት ማድረጋቸውንና የተቋሙ ሰራተኛ ወንድም እርዳታ ሊቀበል ሲሞክር መገደሉን ኤምኤስኤፍ ተናግሯል። በራፋ የሚገኘው አንድ ጋዜጠኛ በበኩሉ የእስራኤል ታንኮች ተኩስ ሲከፍቱ በርካታ ፍልስጤማውያን በእርዳታ ማዕከሉ አቅራቢያ ተሰብስበው እንደነበር ለቢቢሲ ተናግሯል። ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን በፊት አበይት ጉዳዮችን በድጋሚ እናስታውሳችሁ። የገጠር ኮሪደር ልማት ሀገርን የመለወጥ ሰፊ ራዕይ የተሰነቀበት ሀገራዊ ውጥን መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በተመቻቸላቸው የብድር አገልግሎት ተጠቃሚ መሆናቸውን በዲታ ወረዳ በኢንተርፕራይዝ የተደራጁ ማህበራት ተናገሩ። የሚሉትና የማይክሮሶፍት መስራች ቢል ጌትስ ካለው $200 ቢሊዮን ሀብት ውስጥም አብዛኛውን ለአፍሪካ ሊሰጥ መሆኑ ተናገረ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ መረጃዎች ይቀጥላሉ። በእኔ በኩል ጤና ይስጥልን።